ጭራሽ አግብታ ከፈታሽ ሴት ጋር ነው ሊጋባ ያሰበው። ታዲያስ ማምዬ ዴቭ ወንድሜ ነው፣ ምንም ቢሆን አብረን አድገናል ብዬ የማይሆን ነገር ሲያደርግ ተው ስለሆነኝ ስላልሰማኝ አንቺን ከሰማሽ ብዬ ነው የነገርኩሽ። መቼም አይሆንም። እኔ እናቱ በህይወት እያለው አንቺ ያልሻትን ሴት መቼም አያገባትም። ቆይ ለሊ ማንሽ? የማን ልጅ ነሽ? ቆይ ዶክተር ግን እንዴት? ፍቅር መቼ ሌባ፣ ዘበኛ፣ አሹ፣ ኪንጎ፣ ዙቢ፣ ጂኒ፣ ጃንካ ቁልቋል ይላል። ሁሉ ወንድሜ ፍቅር አይመርጥም። ወይኔ ዶክተርዬ እንዴት አንጀቴን እንደበለኝ። እንደው ምን አባት ሄዳርክለ ባካታ ካብት እሷ አልታገባ ነው። አርፎ ቢቀመጥ ነው የሚሻለው። ወሬ ለዶክተር ሲሆን ነው አርፎ የሚቀመጠው። ይሄኔ አሹ ቢሆን ኖሮ እያሽቃበጥክ ነበር። ባክቱ ያሹ ይላል እሱ አርፎ ሲስተር ላይ ተፍተፍ ቢል ይሻል። ኦ ወንድሜ ይኸውልህ እኔ አልስቅም። እንዴ አንተ ዶክተር እኮ እንዴት እንደሚያደርገው እኮ ብታይ እኮ የሚያወራው ቋንቋ ራሱ እኮ ተቀየረ። እሺ ቆይ ምን አባት ይላርግ? አዴን በማሽን አናባዛት ነገር አንድ ነች። ምን እናርግ? እኔ እኮ የቸገረ ነገር እኮ ነው እንደው በእናትህ እሺ ፍቅር። ወይ ማምዬ ስለመጣሽ በጣም ደስ ብሎኛል። መቼም ለእናትሽ እንዳልነገር ቃል ስላስገባሽኝ እንጂ የመጣሁበት ዋና ምክንያት አንቺ የነገርሽኝ ጉዳይ ነው። ለመሆኑ ልጅ የትኛዋን ሰራተኛ ነው ያፈቀረው? ደግሞ እኮ የገጠር ልጅ ናት። አባቷ ስንት ጊዜ ሙሽራ አድርጎ ድሯታል። እዚህ ባሏን ትታመታ ነው እኛ ጋር ሰራተኛ ሆና የገባችው። ጭራሽ አግብታ ከፈታሽ ሴት ጋር ነው ሊጋባ ያሰበው። ታዲያስ ማምዬ ዴቭ ወንድሜ ነው፣ ምንም ቢሆን አብረን አድገናል ብዬ የማይሆን ነገር ሲያደርግ ተው ስለሆነኝ ስላልሰማኝ አንቺን ከሰማሽ ብዬ ነው የነገርኩሽ። መቼም አይሆንም። እኔ እናቱ በህይወት እያለው አንቺ ያልሻትን ሴት መቼም አያገባትም። ለስሙ አንቺ ታናሹ ነሽ። ልክ እንዳልሆነ አንቺ እንኳን ገብቶሻል። ዴቭ ግን እንዴት ነው እንዲህ ሊያስብ የቻለው? እንዴት እሷን ሊያገባት ወሰነ? ልጅቷ በጣም አደገኛ ናት። ሰውን የምትቀርበው ለጥቅም ነው እንጂ ፍቅር የሚባል ነገር የላትም። ግን ማሚዬ እኔ እንደነገርኩሽ ዴቭም ማሚም እንዳያውቁ እሺ ልጄ። አልናገርም። አንቺ ለሱ ተቆርቁረሽ ነው። እናትሽ ግን ይሄን ሁሉ እያወቀች እንዴት ነው በዚህ ልክ ልጅቷን የወደደቻት? አዎ ያውቃሉ። እማዬን ባልሆነ ነገር ስለሞላቻት ነው እንጂ እንደዚህ የምትሆንላት አደይ መናጤ እንደሆነች ዴቭም እማዬም ያውቃሉ። የሚገርም ነው። እንዴት ብትደፍረኝ ነው ልጄን ለማግባት አይደለም ቀና ብላ ለማየት የተመኘችው? የት ነው ያለችው ለመሆኑ? ማን? አደይ? አዎ አደይ የት ነው ያለችው? እቺ ደፋር አይን አውጣ። የዴቭ እናት ለሰው ልጅ ያላት ንቀት በጣም ያስጠላል የምትሉ ይህን ቪዲዮ ላይክ በማድረግ ጀምሩ። ሰላም ጤና ይስጥልን። የተከበራችሁ የሰራተኛዋ አደይ ድራማ አፍቃሪያን በሙሉ ሰራተኛዋ አደይ ክፍል 206ን በመጠባበቅ ላይ ያላችሁ በመጀመሪያ ይህን ቪዲዮ ላይክ እንዲሁም እንደተለመደው ኮመንት ላይ እየገባችሁ ሰራተኛዋ አደይ ክፍል 206 ቶሎ ይለቀቅልኝ ማለት እንዳትረሱ። እናም ውድ የቻናል ቤተሰቦች በክፍል 205 ላይ እንዳያዝ ከሆነ የዴቭ እናት ተመልሳ ነበር። እናም ከተመለሰች በኋላ አንዳንድ የምታሳያቸው አክቶች በጣም የሚያስጠሉ ነው። ለኛ ምንም አልተመቸንም። እውነቱን እናውራ ከተባለን እንግዲህ ከኮመንቱ ላይ እንደተረዳሁት ከሆነ ሁላችሁም እንግዲህ በጣም እንደጠላችኋት እንግዲህ ኮመንት ጽፉ ነበር። ስለዚህ የዴቭ እናት ጸባዩን ታሻሽል፣ አለበለዚያ በዚህ ሁኔታ ከኛ ጋር መቀጠል አችልም የምትሉ እስቲ ኮመንት ላይ ሀሳብ አስተያየታችሁን ማስቀመጥ እንዳትረሱ። እናም ለሰው ልጅ ያላት ንቀት በጣም የሚያስጠላ ነው። እውነት ለመናገር ማንም ሰው ስለሆነ ብቻ እንግዲህ መከበር አለበት። እሷ ግን ሰራተኛ ምናምን እያለች እንግዲህ ሰውም በጣም እየናቀች ነው። ሰውን በጣም ከራሷ በታች አድርጋ እያየች ነው። እንግዲህ በክፍል 205 ላይ እንዳየሱ ከሆነ አሹም ብሎ ነበር ፍቅር በትልቁ ብሎ ነበር። እውነት ነው። እቺም ከፍቅር በምንም አትሻልም። ፍቅር እንዲያውም ትንሽም ቢሆን ትሻላለች። ነጭናጫ ብትሆንም እቺኛዋ ከሷም የባሰች ናት። እንግዲህ ዴቭ እናት እኔ የፈራሁት ለአደይ ነው። በዚህ ሁኔታ ከቀጠለች እንግዲህ አደይን እንደማትቀበላት ምንም ጥርጥር የለውም። ስለዚህ እኔ ማዝንላት እንግዲህ ለአደይ ነው። በቀጣይ ከአደይ ጋር ሲተዋወቁ ምንድነው የሚፈጠረው የሚለውን አብረን የምናየው ይሆናል። ግን ውድ የቻናሌ ቤተሰቦች አደይን ስታያት ምን የምትል ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። እናም ካሁኑ እንግዲህ ፍቅር ያለ የሌለ ነገር ስለ አደይ እየነገረች ነው። ፍቅር ደግሞ ዴቭና አደይ እንዲጋቡ በጭራሽ አትፈልግም። ስለዚህ ያንን አጋጣሚ ተጠቅማ እንግዲህ ለእናቷ ያለ የሌለ ነገር ፍቅርም እየነገረቻት ነበር። እናም እናትየዋ ይህን ነገር ከሰማች በኋላ አንቺ የምትያትን ሴት ልጄ በጭራሽ
አያገባትም ነበር ያለችው። እናም እናትየዋ ይህን ነገር ከማድረግ ወደኋላ እንደማትል እንግዲህ የሚታወቅ ነው። ከአሁኗ እንግዲህ ጸባዩን አይተናል። ምን እንደምትሉላ እንግዲህ ወደፊት ምን እንደምትሉላ ግልጽ ነው። ስለዚህ ውድ ቻናል ቤተሰቦች አደይን ምን የሚጠብቃት ይመስላችኋል? አደይ አሁን ላይ የሚጠብቃት ፈተና በጣም ከባድ ነው። እንግዲህ ለሰርጓ ቀናቶች ሲቀሩ ይህን ነገር መስማት ለአደይ በጣም ከባድ ነው የሚሆንባት። ስለዚህ እቺ ሴትዮዋ አንድ ነገር እንበላት ውድ ቻናል ቤተሰቦች፣ እቺ ሴትዮዋ የምትሻሻልም አይመስለኝም። ነገር ግን ዴቭ እንደምንም ብሎ እንግዲህ ያው ጸባዩን እንድታስተካከል ቢነግራት ባይነኝ። ሴትዮዋ ለሰው ልጅ ያላት ንቀት በጣም የሚያስጠላ ነው። እኔ ካሁኑ ነበር የጠላዋት ገና ሁኔታዋን ሳይ። በዛ ላይ ደግሞ ውድ ቻናል ቤተሰቦች ሄሉን እንዴት በጥፊ እንደመታቻት አይታችሁታል። እናም ሄሉ ለምን ይህንን ችላ እዛ ቤት እንደቆየች ሁላ ነው ግራ የሚገባኝ። ሄሉ መቆየት አልነበረባትም። ሮማንም እንደዛው እንዴት እንደቻለች። በዛ ላይ ደግሞ የፍቅር እናት ለእሷ እያገዘች ነው። ጸባዩዋ ነው ባህሪዋ ነው ምናምን እያለች ነው። ይሄ የሰው ልጅ ባህሪ ሊሆን በጭራሽ አይችልም። ይህን ነገር ሰው ራሱ ፈልጎ ያመጣው ነገር ነው እንጂ እንደዚህ አይነት ባህሪ ያለው ሰው የትም ቦታ የለም። እሷ ትልቅ ሰው ናት፣ እናት ናት። ስለዚህ እናት እንደመሆኗ መጠን ሰው መረዳት ይገባታል እንጂ ሰው መናቅ ተገቢ አይደለም። እናም እስቲ ስለ ዴቭ እናት አንዳንድ ነገር ማለት የምትፈልጉ ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። እናም አደይ እንግዲህ የዴቭ እናት መታለች ብላ በጣም እየተደሰተች ነው። ይህን ነገር ስታይ ደግሞ ልቧ በጣም እንደሚሰበር አልጠራጠርም። በክፍሉ 205 ላይ ደግሞ እንዳያስ ከሆነ የዴቭ እናትና ፍቅር እያወሩ እያለ ባቡሬና ዴቭ ይመጣሉ። ፍቅር በጣም ደንግጣ ነበር። ምክንያቱም ፍቅር የሰራችው ፓውል ስላለ በዛ ምክንያት ነው ባቡሬን ስታይ በጣም የተደነገጠችው። እናም እስቲ ባቡሬ ምንም ሳይል የሚወጣ ይመስላችኋል? ለምንስ ፍቅር እንደዛ ደነገጠች? ባቡሬስ በእሷ ቂም ይዞ እሷን የሆነ ነገር ያደርጋታል ወይስ እንዲሁ ያልፋታል? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡና በክፍሉ 206 ላይ ምን እንደሚፈጠር አብረን የምናየው ይሆናል። ሌላው ደግሞ አንድ በጣም የገረመኝ የገጀራው ነገር ነው። ገጀራው የለሊ ወንድም ሳይሆን አይቀርም። እንግዲህ በክፍሉ 205 ላይ ዳኒ ባቡሬን ይዞ እንግዲህ ካርታው ያለበትን አሳያለሁ በማለት የለሊን ቤት ነበር ያሳየው። ያን ጊዜ ባቡሬም እንግዲህ ይሄማ የለሊ ቤት ነው፣ እኔ የፈለኩት ካርታውን ነው እያለ እንግዲህ ሁለቱ እየተጨቃጨቁ ገጀራው መጥቶ ከኋላ በኩል እንግዲህ ዳኒን ለማስመለጥ ባቡሬን አንቆት ነበር። እናም ቤቱ የለሊ እንደሆነ ሲያውቅ እሱም እኔ ያደግኩት እዚህ ቤት ነው፣ ለሊ ማናት ምናምን ማለት እንግዲህ ጥያቄዎችን አነሳ፣ አንዳንድ ጥያቄዎችን። እና ውድ የቻናል ቤተሰቦች እውነት እንደተባለው ገጀራው የለሊ ወንድም ነው ወይስ አይደለም? ወደፊት እንግዲህ አብረን የምናየው ይሆናል። ቢሆንም ግን ገጀራው በጣም ተጠራጥሯል። እንግዲህ ወንድሟ ሳይሆን አይቀርም የሚል ጥርጣሬ በእኔ በኩል ፈጥሯል። እስቲ በእናንተ ስፈቁት ገጀራው የለሊ ወንድም ሊሆን ይችላል? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። እንደኔ ሀሳብ ከሆነ እንግዲህ በእናት አንድ ሊሆኑ ይችላሉ፣ በአባት ሊለያዩ ይችላሉ። ስለዚህ ያው ወንድሟ ሊሆንም ላይሆንም ይችላል። ነገር ግን እውነት እንደተባለው እዛ ቤት ውስጥ ካደገ ወንድሟ ነው ብዬ አስባለሁ። እናስ እናንተስ ምን ትላላችሁ? ለሊስ ይሄን ነገር ያወቀች ለት ምንድን ነው የምትሆነው? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። ሌላው ደግሞ የለሊ ካርታ ተገኝቷል። ፍቅር እንግዲህ ከደበቀችበት ሮማን ወስዳ ነበር። ሮማንም በራሷ ክፍል ደብቃ ነበር። እንደገና ዴቭ መጥቶ ደግሞ እንግዲህ ፍቅርን ሲያፋታት ነበር። ካርታውን የት ነው ያስቀመጥሽው? እና ፍቅርም ዴቭን በጣም ስለምትፈራው እዚህ ነበር ያስቀመጡት። ነገር ግን ሮማን ሳትወስድ አትቀርም ነበር ያለችው። ዴቭም እንግዲህ እውነት እንደሆነ ለማረጋገጥ ሮማን ሲጠይቃት ሮማንም እንግዲህ እሷ እንዳነሳች ነበር የነገረችው። እናም ከደበቀችበት አውጣ ሰጥተው ነበር። እናም ካርታው በመገኘቱ በጣም ደስ ብሎኛል። ነገር ግን አሁንም ቢሆን ያንን ካርታ ለሊና አደይ ብቻ ነበር ይዞ ሲሄዱ የነበሩ። ባቡሬ ደግሞ ከዴቭ ጋር ነበር የሄደው። ገጀራው ደግሞ ለሊና አደይን እየተከተላቸው ነበር። ምናልባት ያንን ካርታ በድጋሚ ገጀራው እጅ ውስጥ ሊገባም ይችላል የሚል ጥርጣሬ ያለኝ። ምክንያቱም ለሊ እህቴ ናት ብሎ ካሰበ እንግዲህ የቤቱ ጉዳይ እኔንም ይመለከተኛል ብሎ ስለሚያስብ ካርታውን በድጋሚ እንግዲህ ከለሊ ሊቀማት ይችላል የሚል ጥርጣሬም አለኝ። እስቲ
እስቲ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ አስቀምጡልኝ። ወደ ዶክተር ስንመለስ ደግሞ ዶክተር አሁን ላይ በጣም እያበዛ ነው። ዶክተር ወደ ቀልብ ተመለስ። በዚህ ሁኔታ ከቀጠልክ መጨረሻ ግን እንግዲህ ውርደት ነው የሚሆነው። አሁን ላይ አደይ ልታገባ ነው እንግዲህ በዴብ እናት ምክንያት ላታገባም ትችላለች። ነገር ግን አንተ ጥንቃቄ ብታደርግ በዚህ ሁኔታ ከቀጠልክ እንግዲህ አደይም ይህን ነገር የሰማች ዕለት በጣም ነው የምጠላ። ዴብም ይህን ነገር የሰማለት እንግዲህ በፊትም ጠርጥሬ ነበር በማለት ማይሆን ንትርክ ማይሆን ብጥብጥ የሚነሳ እየመሰለኝ ነው። ስለዚህ ዶክተር ከአሁኑ ራስን እንግዲህ ብትቆጠብ፣ ያው ፍቅር ነው ነገሩ እንግዲህ ራስን መቆጣጠር ባችልም እንኳን ለመቆጣጠር ሞክር ለማለት እወዳለሁ። በዚህ ሁኔታ ከቀጠልክ እንግዲህ ልትዋረድም ትችላለህ ብዬ አስባለሁ። እስቲ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። ጭራሽ ደግሞ በዛም ብቻ አላበቃም፣ ለዳይመንድም አደይን እንደሚያፈቅራት ተናግሯል። ከአቅሙ በላይ ሲሆን ነው ይህን ነገር የተናገረው። እንግዲህ በዳይመንድ በኩል ኪንጎም ሰምቷል። ኪንጎ ለቅምጥል፣ ቅምጥል ደግሞ ለባቡሬ፣ ባቡሬ ደግሞ ለዴቭ። ይሄ ነገር ወደ ሌላ ነገር እያመራ በመጨረሻም ዶክተሩና ዴቭ በጣም የሚጣሉ እየመሰለኝ ነው። ዶክተር እንግዲህ መናገር የሌለበት ሰው ነበር የተናገረው። ይህ ነገር መናገርም አልነበረበትም። እንግዲህ ልጅቷ የራሷ ሕይወት እስካላት ድረስ በውስጡ አምቆ መያዝ አለበት እንጂ እንደዚህ ማለቱ በእኔ በኩል ምንም ተገቢ አይደለም። ዶክተር በጣም ትልቅ ስህተት ሰርቷል ነው የሚለው። እስቲ እናንተስ ምን ትላላችሁ? ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። እናም እስቲ ዶክተር የሩታን የፍቅር ጥያቄ ይቀበልና ዶክተሩና ሩታ አንድ ላይ ቢጣመሩ የምትሉ ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። እንደ ሀሳብ ነው ያልኩት። ዶክተሩ ግን እሷን ባያት ቁጥር እንግዲህ አሁን ላይ እየሸሸ ነው። ምክንያቱም በጣም እያስጨነቀችው ነው። እሱ በፍቅር አይን እያያትም አይደለም። እንደዛም አንድም ቀን አስባት አያውቅም። አሁን ላይ እሱ በአደይ ፍቅር እንግዲህ እየታሸ ነው። ስለዚህ ሩታ ደግሞ በዚህ ሰዓት እንግዲህ እሱን ባታስጨንቀው፣ እሷም ያው ለሱም ጥሩ ነው ለሷም ጥሩ ነው ብዬ አስባለሁ። እናም በክፍሉ 205 ላይ እንግዲህ ዶክተሩ ጋር ሩታ እየመጣች እያለ እሱ ዳይመንድ ከሸኘ በኋላ እንግዲህ ረግጦ ነበር የነዳው ማኪናውን። ያ ማለት ለሩታ ምንም አይነት ቦታ የለውም ማለት ነው። ውድ የቻናል ቤተሰቦች እስኪ እናንተስ ምን ትላላችሁ? እነዚህ ሰዎች ቢጣመሩ አሪፍ ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ ማስቀመጥ እንዳትረሱ። ሌላው ደግሞ የአቤ ጉዳይ ነው። አቤ ግን በጣም ትልቅ ተሰርቷል። በክፍሉ 205 ላይ ሄሉን እዛ ቤት ጥሎ መሄድ አልነበረበትም። ምክንያቱም ባሏ እስከሆነ እስካገባት ድረስ እንግዲህ እንደዚህ አይነት ሁኔታ ውስጥ እሷን ትቶ መሄድ አልነበረበትም። እሷም እንግዲህ ለጓደኛዋ በማለት ለጓደኛዋ አስባ ሮማን በዚህ አይነት ሁኔታ እያለች እንዴት ጥያለች በማለት አስባ ነው። እሷን በመልካም ነበር ያሰበችው። ነገር ግን እንደዛ እየተናቀች እንደዛ እየተመታች ሰው ቤት ውስጥ መቆየት ተገቢ አይደለም ነው የምለው። ምክንያቱም አቤ ምንም አላጎደለባትም። እሷ ግን በራሴ ሰርቼ ያገኛለሁ ብላ እንግዲህ ያው በማያከብሩ ሰዎች ፊት እንግዲህ እየተዋረደች ሰው እየናቃት የዴብ እናት እንግዲህ የምታደርጋቸውን ነገሮች አያታችታል። ቢሆንም ግን ይሁን። ይህን ነገር ግን አቤ ቢሰማ በጭራሽ ጥሏት አይሄድም። እሱም እንግዲህ ያው ለሮማን በማሰብ እንግዲህ ይሁን በማለት ነበር የተው። ነገር ግን ሄሉም እንደዚህ አይነት ሁኔታ ውስጥ መግባቷ ትክክል አይደለም፣ ተገቢም አይደለም ነው የምለው። እስቲ የእናንተስ ሀሳብ አስተያየት ምን ይመስላችኋል? ሀሳብ አስተያየታችሁን ኮመንት ላይ ያስቀምጡልን። እናም በቀጣይ በክፍሉ 206 ላይ ምንድነው የሚፈጠረው የሚለውን አብረን የምናየው ይሆናል። እናም ውድ የቻናሌ ቤተሰቦች እንግዲህ ሰሞኑ ፍቅራችሁ ለየት ያለ ነው። በጣም ሰብስክራይብ እያደረጋችሁ ነው። በዛው መጠን ላይኩም በጣም እየጨመረ ነው። ስለዚህ እንደተለመደው ለዚህ ቻናል አዲስ ከሆኑ ሰብስክራይብ፣ እንዲሁም ይህ ቪዲዮ ለብዙ ሰው እንዲደርስ ላይክ ማድረግ እንዳትረሱ እያልኩ እንግዲህ እኔ ከወዲሁ ልሰናበታችሁ። ሁላችሁም በያላችሁበት መልካም ጊዜ ይሁንላችሁ። ከሰራተኛዋ አደይ ድራማ ከክፍል 206 በኋላ እስከምንገናኝ ድረስ ሁላችሁም በያላችሁበት ደህና ቆዩልኝ። ቻው ቻው።